ገድለ ብፁዕ ወቅዱስ አቡነ ገብረ መንፈስ ቅዱስ ኮከበ ገዳም ዘረቡዕ። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አሜን። ሦስቱ ቅዱሳን በሄዱ በሰባተኛው ቀን የዓለም መድኃኒት ጌታችን ኢየሱስ ክርስቶስ በእጁ የወርቅ ሚዛን ይዞ ሚካኤልና ገብርኤልን አስከትሎ መጣ። በአንደኛው የሚዛን ወገን ገለባ፣ እንክርዳድ፣ ስናር አኖረ። በሁለተኛው ሚዛን ወገን ማር፣ ወተት፣ ስንዴ አስቀመጠ። የሚዛኑን ራስ በያዘ ጊዜ ማሩ፣ ወተቱ፣ ስንዴው ወደ ታች መዘነ። ገለባው፣ እንክርዳዱ፣ ስናሩ ወደ ላይ ተንጠለጠለ። መድኃኔ ዓለም ክርስቶስም አባታችንን ይህ ገለባ፣ እንክርዳድ፣ ስናር የኢትዮጵያ ሰዎች ኃጢአት ነው። ይህም ማር፣ ወተት፣ ስንዴ ያንተም ጾም፣ ጸሎት፣ ንስሐ፣ ሥጋ ስግደት ነው። ከኢትዮጵያ ሰዎች ኃጢአት ይልቅ ገድለህ፣ ትሩፋትህ፣ ሃይማኖትህ ስለበለጠ በዚህም ምክንያት ያለ ልክ ያለ መጠን የኢትዮጵያ ሰዎች ኃጢአት ተሰረየላቸው። ስለ ሠራኸው መልካም ሥራ ሁሉ ፈጽሜ ይቅር አልኳቸው አለው። አባታችን ገብረ መንፈስ ቅዱስም ከጌታችን አንደበት ይህን ቃል ሰምቶ ፈጽሞ ደስ አለው። የኢትዮጵያን ሰዎች እምርልሃለሁ የሚል ቃል ሰምቶአልና። ከዚህ በኋላ ጌታችን ይህን ቃል ሰምቶ ሚካኤልና ገብርኤልን አስከትሎ ወጣ። በእግዚአብሔር ሚዛን ከኢትዮጵያ ሰዎች ኃጢአት ይልቅ ገድሉ፣ ትሩፋቱ የበዛለት አባታችን ገብረ መንፈስ ቅዱስ ለኢትዮጵያ ሰዎች በተሰጠው ቃል ኪዳን ደስ እያለው ኖረ። ከዚህ በኋላ ብዙ አጋንንት ሰንሰለት ይዘው ሲሄዱ አገኘ። የአንዱ ሰንሰለት ርዝመት በመልአኩ ክንድ 12 ያህል ነበር። ስለ ሰውም ጥፋት ሲማከሩ በድንገት በድንጋጤ አቆማቸው። ወዴት ትሄዳላችሁ አላቸው። እንባቸው በአንገታቸው ሲወርድ አይቶ እንባችሁ እስከ አንገታችሁ ድረስ በምን ምክንያት ይወርዳል አላቸው። እነዚህም አጋንንት ገብሩ መንፈስ ቅዱስ የሚባል ሰው ከኒሲያ ከግብፅ አገር መጥቶ ከኢትዮጵያ ሀገር አባረረን አሉት። ከእነርሱም አንዱ ሰይጣን እኔ በቁራ ተመስዬ ዓይኑን አጠፋሁት አለ። ያን ጊዜ አባታችን እጁን አንስቶ በመስቀል አምሳሉ አማተበ። አጋንንቱም ሁሉ ወዲያው ተቃጠሉ፣ አመድ ትቢያም ሆኑ። ብዛታቸውም 7,000 እልፍ ከ900 ያህል ነበር። ቀደም ሲል በዝቋላ ያለቁትን ያህላል። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ በእግዚአብሔር ፈቃድ የተዘጋጀ ነው እንጂ በመልአኩ እጅ ያልተከናወነ በእሳት ያልበሰለ ሰማያዊ ኅብስት መላእክት እያመጡለት ብዙ ቀን በዝቋላ ኖረ። የዚህ ዓለም ሁሉ ሀብት ለዚያ ኅብስት ዋጋ ሊሆን አይችልም። መልኩም እንደ በረዶ ነጭ ሆነ። ከተበላ በኋላ እዳሪ ሆኖ እንደሚጣል እንደ ምድራዊ እንጀራ አይደለም። መልኩ ልስላሴው የሚያስደንቅ ነው እንጂ ሳይበሉት በሽታው ያጠግባል፣ ሳይቀምሱት ደስ ያሰኛል። በዚህ ዓለም ተድላ ደስታ እንደሚሆን እንደ ምድራዊ እንጀራ አይደለም። ዕውቀትን የሚገልጽና እግዚአብሔርን መፍራት የሚያሳድር ነው እንጂ። ኃጢአትን የሚያሳስብ፣ ሥጋን የሚያወፍር የሚያገዝፍ፣ ክፉ ምኞትን የሚያነሳሳ እንደ ምድራዊ እንጀራ አይደለም። መልካም ነገርን፣ ጥበብን፣ ሃይማኖትን፣ ዕውቀትን፣ የዋህነትን ያሳስባል እንጂ። ትዕቢትን፣ መታጀርን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ዕለተ ሞትን ያሳስባል፣ ስንፍናን ያርቃል እንጂ። ሐሜትን፣ ሐሰትን፣ ጥልን፣ ክርክርን እንደሚያመጣ ምድራዊ እንጀራ አይደለም። ፍቅርን ያሳድራል እንጂ። ሽንገላን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ዐይነ ልቦናን ያበራል፣ ቁጣን ያርቃል እንጂ። ኀጢአትን፣ ስህተትን እንደሚያመነጭ እንደ ምድራዊ እንጀራ አይደለም። ጽድቅን፣ ሃይማኖትን ያስገኛል እንጂ። ቂምን፣ ቅናትን እንደሚያመጣ እንደ ምድራዊ እንጀራ አይደለም። በረከትን ያሰጣል እንጂ። ሐዋርያው ቅዱስ ያዕቆብ በጎ ሀብት፣ ፍጹም ስጦታ ሁሉ ከላይ ናት፣ እርሷ ከብርሃን ባለቤት ትገኛለች ብሎ በያዕቆብ 1 ቁጥር 17 ላይ እንደተናገረ አባታችን ገብረ መንፈስ ቅዱስ በዚህ ሁኔታ መልአክ እየረዳው ብዙ ጊዜ ቆየ። ምግቡን በየጊዜው እንደወደደ ያመጣለት ነበር።
የሚያሳጣውም ነገር የለም። አባታችንም ይህን ኅብስት ይቀበል ነበር። በዚህ ሁኔታ መልአክ ሁል ጊዜ ረዳው፣ ሐሳቡን ይፈጽምለት ነበር። ጸሎቱን ልመናውንም ዘወትር ወደ እግዚአብሔር ያሳርግለት ነበር። መልሱንም ያመጣለት ነበር። አቡ ቀለሜሲስ እንደተናገረ እንዲህ ብሎ፣ ሌላ መልአክ መጣ፣ በመሠዊያው ፊት ቆመ፣ ጽና ይዟል። በመንበሩ ፊት ባለው በመሠዊያው ላይ ከቅዱሳን ጸሎት ሁሉ ጋር ያሳርገው ዘንድ ብዙ ዕጣን ሰጡት። የዚያ ዕጣን ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ ወደ እግዚአብሔር አረገ። ዮሐንስ ራእይ ምዕራፍ 8 ቁጥር 32። ጳውሎስም መላእክት ረቂቃን ናቸው፣ የዘላለም ሕይወትን ይወርሱ ዘንድ ያላቸውን ሰዎች ለማገልገል ይላካሉ እንዳለ አባታችንም እንደዚህ ባለ ሥራ መላእክት እየተራዱት ብዙ ዘመን ኖረ። ዕብራውያን ምዕራፍ 1 ቁጥር 14። መልአኩ ባመጣለት በዚያ ኅብስት መዓዛ ከጠገበ በኋላ መልአኩ ከአባታችን ፊት አንስቶ ወደ ሰማይ ያወጣዋል። ደቀ መዝሙር ለመምህሩ ሉሌ ለጌታው እንደሚታዘዝ መልአኩ ለአባታችን ገብረ መንፈስ ቅዱስ እንደምን ታዘዘለት? ለራቱም ኅብስት ያመጣለታል። ከሰማይ ያመጣውን ኅብስት እንደ ቀድሞ መልሶ ወደ ሰማይ ያወጣዋል። እንደ መልካም አስተናጋጅ ይታዘዝለት ነበር። መልአኩ የሚታዘዝለት ለእርሱ ብቻ አይደለም፣ ለወደደው ሁሉ ይላከው ነበር እንጂ። አባታችን ገብረ መንፈስ ቅዱስ እንዲህ ባለ ሥራ ብዙ ዘመን ኖረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለአባታችን ተገልጾ ታየው። ወዳጄ ገብረ መንፈስ ቅዱስ ሆይ በሆድ ሳለ አውቅህ ነበር፣ ከማዕፀን ሳትወጣ ቀድሼሃለሁ። ኤርምያስ 1 ቁጥር 4። በአንተም ደስ ተሰኝቻለሁ፣ ሥራህን ወደድኩ። አንተ ግን ሞትን ጠልተህ ሕይወትን ወደድክ። ራስህን ለጽድቅ አስገዛ፣ ንጽሕናን ቅድስናን ገንዘብ አደረግ። ስለ ስሜ ብዙ ደከምክ። በረሃብ በጥም በቁር በብርድ በመራቆት ብዙ ገድል ተጋደልክ። እነሆ እኔ በአባቴም በመንፈስ ቅዱስም ዋጋ ብዙ ነው። አንደበትህን ገተህ ዝምታን ትዕግሥትን ገንዘብ አድርገሃልና አፍህም ከንቱ ነገር አልተናገረምና ከንፈሮችህም ዓመፅን አልተናገሩምና ጸሎትን፣ መዝሙረ ዳዊትን፣ ስብሐተ ሙሴን፣ መኃልየ ሰሎሞንን በማድረስ ጸንተህ ኖረሃልና ስለዚህ ጽድቅ ሆኖ ተቈጠረልህ። ጽና፣ በርታ፣ ተጋድሎህን ፈጽም፣ እኔ ለዘላለም ካንተ ጋር እኖራለሁና። ዳግመኛም ከመላእክት የሚመጣልህ ምግብ ምንድን ነው አለው። በምድር ላይ ድካምን አብዝተሃልና አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪ ሆይ ከታናሽነቴ ጀምሮ እስከዚች ሰዓት ድረስ ሳይገባኝ በመልአኩ እጅ ስትመግበኝ ይኖርሃል። ጌታዬ አምላኬ ሆይ ምንም ያጣሁት ምግብ የለም አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ከዛሬ ጀምሮ ምግብህ ከገነት ፍሬዎች በየቀኑ 7 ፍሬ ይሁን አለው። መላእክትም ዘወትር እንዲያገለግሉት ከገነት ፍሬዎች እንዲያመጡለት አዘዛቸው። ጌታም አባታችንን ኅብስት ብሰጥህ ፈጽሞ አልበላህም፣ ጽዋንም አልጠጣህም፣ ሁሉም እንደ መላ ይመለሳል፣ ባየኸው ጊዜ ብቻ ትጠግባለህን አለው። አባታችንም መልሶ ኅብስቱን አልበላሁም፣ ጽዋውንም አልጠጣሁም፣ ነገር ግን በጽኑ እምነት ኅብስቱን ጽዋውን በእጄ ይዤ ባርኬ ሰውነቴ በማየት ብቻ ጠገበች። ምድራዊም ቢሆን ሰማያዊም ቢሆን እስከ ዛሬ ድረስ ምንም አልቀመስኩም። ጌታችንም አባታችን ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱ ከንፈሮችን አምጣ ብሎ ሳመው። ወደ ሰማይ አወጣው። ኤዶም ወደሚባል ገነትም አወጣው። ቦታውም ጻድቃን ሰማዕታት ሁሉ የሚገቡበት በወርቅ የታነጸ ኤረር ይባላል። ምሰሶዎቹም 150,000 የወርቅ 150,000 የብር ናቸው። ከውስጡም ወተትና ማር ይመነጫል። ብሩክ ደግ ለሆነው አባታችን ገብረ መንፈስ ቅዱስ ትዕቢተኞች ክፉዎች የማይገቡባት መሠረቷ ያማረ ከፍ ያለች ጽርሐ መንግሥትን ወይንም የመንግሥት አዳራሽ አሳይቶ ይህ ሁሉ ያንተ ሀገር ነው አለው። በውስጡም ለዘላለሙ መከራ፣ ድካም፣ ሐዘን የለበትም። ለዘላለሙ ጸንቶ የሚኖር እነሆ ሰጠሁ አለው። ነገር ግን ገድልህን ፈጽም ብሎ ጌታዬን ተናግሮ ከእርሱ ተለየ። አባታችን ገብረ መንፈስ ቅዱስም ክርስቶስን ያላወቁ አሕዛብ
ወዳሉበት ወደ አረብ አገር ሄደ። ከዚያም ደርሶ በአውራ መንገድ መካከል ቆመ። ይኸውም የነገሥታት የመኳንንት መተላለፊያ ጎዳና ነው። በዚያን ጊዜ ዳግመኛ ጌታ ታይቶ አነጋገረው። በዚህች መንገድ ከሰማዕታት ሁሉ 2 እጥፍ የሚበልጥ ሰማዕትነት ታገኛለህ፣ ነገር ግን ጽና አለው። ጽኑ መከራ ተቀበል። ያን ጊዜ ይህን ተናግሮ ከዚያች መንገድ ትቶት ተሰወረ። ከዚህ በኋላ የአረብ ንጉሥ ብዙ ሹማምንቱን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎች ተከትለውት ነበር። ጣዖታቱን የተሸከሙ ሰዎች አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ደነገጡ፣ በምድር ላይም ወደቁ። 15 ጣዖታት ሁሉ ወድቀው ተሰባበሩ። ንጉሡም አባታችንን ጸጉር የለበስክ አንተ ምንድር ነህ? ወይስ ሌላ አለው? ሰው ነህ ብሎ ጠየቀው። አባታችን ገብረ መንፈስ ቅዱስ ያን ከሃዲውን ንጉሥ አዎን እኔ ሰው ነኝ፣ የጌቴ ኢየሱስ ክርስቶስ አገልጋዩ ነኝ አለው። ንጉሡም መልሶ ኢየሱስ ክርስቶስ የምትለው አይሁድ ሰቅለው የገደሉት ነው አለው። አባታችን ገብረ መንፈስ ቅዱስም አዎን አለው። ንጉሡም በእርሱ ታምናለህን አለው። አባታችንም አዎን አምንበታለሁ፣ አላፍርበትም አለው። በሰው ፊት ለተሰቀለው በሰው ፊት እመሰክርለታለሁ። ይኸውም የተሰቀለው ስለ እኔ ብቻ አይደለም፣ ስለ አንተም ካንተ ጋር ስላሉ ነው እንጂ አለው። ንጉሥ ሆይ በእርሱ ብታምኑ የዘላለም ሕይወት ታገኛላችሁ፣ እርሱ ፈጣሪ ሲሆን ስለ እኛ ስለ ሰዎች ተሰቅሏልና አለው። ንጉሡም ይህን ቃል ሰምቶ ተቈጣ። ሰራዊቱን ሁሉ ጠርቶ እሳት አንድዱ አላቸው። ሰራዊቱም እንጨት አምጥተው እሳት አነደዱ። የኢየሱስ ክርስቶስ አገልጋይ ነኝ የሚል ይህን ጸጉር ለባሽ ውሰዱና ወደ እሳቱ ጣሉት አላቸው። እሳቱ ለዓይን እስከማይታይ ድረስ ከፍ ከፍ አለ። ነበልባሉም እስከ ሰማይ ደርሶ ይንበለበል ነበር። አባታችን ገብረ መንፈስ ቅዱስም ንጉሥ፣ ሹማምንቶቹና ሰራዊት እያዩት በፍቃዱ ወደ እሳቱ ውስጥ ገባ። ያን ጊዜ እሳቱ እንደ ውሃ ሆነ። ሰራዊቱም ይህን አይተው አደነቁ፣ እኩሌቶቹም አመኑ። ስለዚህም ንጉሥ ሰራዊቱ ሲያደንቁ አይቶ ተቈጣ፣ ቅናትም ያዘው። በእርሱ ዘንድ የተወደዱ 77 ወታደሮቹን በሰይፍ አስቈረጣቸው። ከዚያ በኋላ ንጉሡ ሰይፉን ይዘው ቀድሞ እሳት ወደ ነበረው ኋላ ግን በአባታችን ጸሎት ውሃ ወደ ሆነው ገባ። የአባታችን የገብረ መንፈስ ቅዱስን ራስ ይቈርጥ ዘንድ ወደደ። ያን ጊዜ መብረቅ ከሰማይ ወርዶ ንጉሡን መታው። ሰራዊቱ ሁሉ በመብረቅ አለቁ። ከከሃዲው ንጉሥ ጋር የሞቱ ሰዎች ቁጥራቸው 4,000 እልፍ ያህል ነበር። አንድስ እንኳን የቀረ የለም፣ በአንድ ቀን አለቁ። ጌታችንም በአባታችን ገብረ መንፈስ ቅዱስን የኔንና ያንተን ጠላቶች አጠፋልሃለሁ አለው። አባታችንም በመብረቅ ያለቁ ሰዎችን በድን አይቶ ነፍሶቻቸውን የጨለማ አበጋዞች አጋንንት እያራወጡ ወደ ሲኦል ሲወስዷቸው ባየ ጊዜ አቤቱ ጌታዬ እንደ ቸርነትህ የእነዚህን ሰዎች ነፍሳት ማርልኝ አለው። ሰው አመፀኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ስተተኛ ነው፣ አንተ ግን ታጋሽ ነህ። በአንድ ከዳተኛ ንጉሥ ምክንያት አቤቱ እነዚህን አትፍረድባቸው። አቤቱ አዛኝ ይቅር ባይ ጌታዬ ስለ እኔ ብለህ ማራቸው፣ ይቅርም በላቸው አለው።